የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል የዚህን ሰዓት አጫጭር ስፖርታዊ መረጃ ነው ብለናችኋል። ከቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ ስታደርጉ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በሐሳብ መስጫ ሳጥናችን ላይ እንደሁል ጊዜው ዛሬም ልትሳተፉ ትችላላችሁ። በመረጃ ሰዓታችን ሀገራችን ኢትዮጵያን፣ አህጉራችን አፍሪካና መላው ዓለምን እንቃኛለን። በዚህኛውም ጥንቅራችን በርከት ያሉ ስፖርታዊ ጥንቅሮችን ይዘናል። በተለይም ትላንትና ሲደረጉ የነበሩ በርከት ያሉ የዓለም ዋንጫ ማጣሪያ ጨዋታዎች በአፍሪካም በአውሮፓና በመላው ዓለም ሲካሄዱ ነበር። አንድ ስቴዲየም ላይ የነበረ ጨዋታ ግን መነጋገሪያ ሆኗል። ምናልባት በእግር ኳስ ታሪክ ለመጀመሪያ ጊዜ ያየነው አንድ ሁነት አለ። ለየት ያለ ጥንቅር ይዘንላችኋል። ከዛ ውጪ የአውሮፓ ከዋክብት በየብሔራዊ ቡድናቸው እንዴት ያለ ምሽት አሳለፉ የሚለውን እናነሳለን። እንግሊዝ ድንቅ ምሽት አሳልፋለች። የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን አስቀድመን የምናየው ትልቅ ጨዋታ ይሆናል። ለየት ያለም ጥንቅር በጨዋታው ዙሪያ ይዘናል። በአውሮፓም ዙሪያም በክለቦች ደረጃ ትልቆቹን ክለቦች የተመለከተ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። ሀያላኖቹን ክለቦች ዕለታዊ ጥንቅር እናነሳለን። ማድሪድ፣ ባርሴሎና፣ ፓሪስ ሰን ዠርሜን። ከዛ ውጪ በከዋክብት ደረጃ ያሉ በየሊጎቹም ወቅታዊ መረጃዎችን እናነሳለን። የፊፋው ፕሬዝዳንት ዣን ኢንፋንቲኖ ልታሞግሱን ይገባል እያሉ ነው። በየትኛው ድርጊታቸውም የፊፋውን ፕሬዝዳንት ንግግር እናደርሳቸዋለን። ከዛ ውጪ ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችን የተመለከተ ዕለታዊና ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ይገኛሉ። የወቅቱን አነጋጋሪ ቡድን ክሪስታል ፓላስን የፊት መስመር ተጫዋች ጨምሮ በቢግ ሲክስ የፔፕ ጋርዲዮላውን ቡድን ማንቸስተር ሲቲ ቤት መረጃዎችን ይዘናል። በቡድን ዜና የዓለም ሻምፒዮኖቹ ሰማዮቹ ቼልሲ ቤት ሰፋ ያለ መረጃ ስናነሳ በተለይ የአማካኝ ክፍሉንና አንድ ሁነት በስታንፎርድ ብሪጅ ዙሪያ እናነሳለን። በሊቨርፑል የመረጃ ሰዓታችን ከግብ ጠባቂው እስከ አጥቂው መረጃ ይዘናል። በተለይም ካሊሰን ቤከር እስከ ሙሐመድ ሳላ እናነሳለን። የሊቨርፑል ተጫዋቾች በሀገራት ግዳጅ ላይ ለየት ያለም አንድ ጨዋታ ላይ እናነሳቸዋለን። የሊቨርፑል መረጃችን እንደተጠበቀ ይገኛል። በአርሰናል የመረጃ ሰዓታችን የአርሰናሉን አስደናቂ ተጫዋች ቡካዮ ሳካን በተለየ መንገድ ልናነሳ ወደናል። ከዛ ውጪ ከአርሰናል ዝውውር ጋር በተያያዘ አንዳንድ መረጃዎች እየወጡ ነው። የቀድሞ የአንድ ብሔራዊ ቡድን ሐኪም ስለ አርሰናል ተጫዋች ጉዳት የሚሉን ነገር አለ። እጅግ በጣም አስደናቂውን ያርሰናል ብዙ ያልተዘመረለትን ተጫዋች እናነሳለን። ከአርሰናል ጋር በተያያዘ ውድ ቤተሰቦቻችን እኚህ ብቻ አይደሉም፣ በርከት ያሉ ሰፋ ያሉ መረጃዎችን ይዘናል። እንደ ሁልጊዜው አርሰናልም እስከ ፕሮግራማችን ፍጻሜ ቆዩ። በዩናይትድ የመረጃ ሰዓታችን ሰፋ ያለ የቡድን መረጃ እናቀርብላችኋለን። ከዚህ ጋር አያይዘን ፖል ስኮልስ ስለ ዩናይትድ የሚለን ነገር አለ። ከዩናይትድ ዝውውር ጋር በተያያዘም ወጪና ገቢን በተመለከተ የምንላችሁ ነገር አለ። የዩናይትዱ ሰው ትልቅ ሹመት ተሰጥቶታል። ከዛ ውጪ በቡድን ዜና እንደ ፓትሪክ ዶርጉ፣ ብሩኖ ፈርናንዴዝ እናነሳለን። ከቀድሞ ተጫዋች ሉዊስ ናኒ አልሜዳ ዳኩናን መረጃ ይዘናል። ለመሆኑ ከሰሞኑ ዩናይትድ ይሸጣል አይሸጥም እየተባለ የሚወጣው መረጃ ምንድን ነው? ገዢስ የተባሉት ሰው ምን አሉ? ከወደ አረብ ዩናይትድን ሊገዙ እንቅስቃሴ ላይ ናቸው የተባሉትን ሰው ጨምሮ እንደ አጠቃላይ ሰፋ ያለ የቡድን ዜና በማንቸስተር ዩናይትድም የመረጃ ሰዓታችን እናነሳለን። እንደ ሁልጊዜው ዛሬም እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ለምታደርሱን ሐሳብ አስተያየት ግን እጅግ አድርገን አመስጋኞች ነን። ከቃል ስፖርት ዩቲዩብ ቻናል ቃል ነኝ። መልካም ቆይታ ተመኘን። የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ሩዋንዳ ድረስ ሄዶ ስደተኛው ብሔራዊ ቡድናችን ማለት ነው ጊኒ ቢሳውን ገጥሞ 1-0 ማሸነፉ ይታወቃል። ይህ ጨዋታ መደረግ የነበረበት እዚሁ ኢትዮጵያ ላይ እንደነበረ ይታወቃል። ግን አንድም ዝቅተኛውን የፊፋና የካፍ መስፈርት የሚያሟላ ስቴዲየም ባለመኖሩ ምክንያት ነበረ ብሔራዊ ቡድኑ ወደ ሩዋንዳ ቀንቶ ጨዋታ ያደረገው። በቀጣይ እንግዲህ ከቡርኪና ፋሶ ጋር እሁድ ማታ 4 ሰዓት ላይ ለሚደረገው የምድቡ የመጨረሻ ጨዋታ ዛሬ የኢትዮጵያ ብሔራዊ ቡድን በረራውን የሚያደርግ ይሆናል። ትላንትና አዲስ አበባ ገብቶ ነበረ። ከአንድ ቀን ረፍት በኋላ እንደገና ደግሞ ወደ ቡርኪና ፋሶ በመራት እሁድ ማታ 4 ሰዓት ላይ የዓለም ዋንጫ ማጣሪያ የመጨረሻ ጨዋታ ይደረጋል። አስቀድመን መውደቃችንን እናረጋግጠናል። ግን ቢያንስ ጊኒ ላይ የተገኘው ድል የሚያበረታታ ነው። ቡርኪና ፋሶስ ላይ እንዴት ያለ ውጤት ይመዘገባል?
እሁድ ምሽት 4 ሰዓት ላይ ጨዋታው የሚካሄድ ይሆናል። ለብሔራዊ ቡድናችን አስቀድመን መልካም እድል እየተመኘን በቀጣይ መረጃ ሰዓታችን ተከታታይ መረጃ በጨዋታው ዙሪያ የምናነሳ ይሆናል። አልጄሪያ ከሶማሊያ ጋር ያደረገችውን የዓለም ዋንጫ የማጣሪያ 9ኛ ጨዋታ 3-0 በሆነ ውጤት ድል አደረገች። ይህንም ተከትሎ አልጄሪያ ምድቧን በበላይነት በማጠናቀቅ የዓለም ዋንጫን መቀላቀሏን ይፋ አድርጋለች ወይም የዓለም ዋንጫን ትኬት ተቆርጣለች። አልጄሪያም ከ12 ዓመታት በኋላ ለመጀመሪያ ጊዜ ለዓለም ዋንጫ አልፋለች። አልጄሪያ፣ ግብፅ፣ ሞሮኮ፣ ቱኒዚያን በመቀጠል ለዓለም ዋንጫ ያለፈች አራተኛው አፍሪካዊት ሀገር ሆናም ነው በሰዓቱ የተመዘገበችው። እስካሁን አዘጋጆቹን ጨምሮ 20 ብሔራዊ ቡድኖች 2026 የዓለም ዋንጫ እንደሚሳተፉ ተረጋግጧል። በካናዳ፣ ሜክሲኮ እና እንደዚሁም ደግሞ ዩናይትድ ስቴትስ ኦፍ አሜሪካ በሚዘጋጀው የዓለም ዋንጫ የሚሳተፉ ሀገራትን እንግዲህ ለማወቅ በሚደረጉ የማጣሪያ መርሃ ግብሮች በተለይም በአፍሪካ ዙሪያ የሰሜን አፍሪካ ሀገራት በስፋት እየተሳተፉና እያለፉ ይገኛሉ። እስካሁንም የተመለከትናቸው የሰሜን አፍሪካ ሀገራት ናቸው በዓለም ዋንጫ አስቀድመው ማለፋቸውን እያረጋገጡ የሚገኙት። ትላንት በርከት ያሉ መርሃ ግብሮችም ነበሩ። ለአብነት ያክል ጎረቤት ሀገር ኬንያ ከሜዳ ውጪ ቡሩንዲን ገጥማ 1-0 አሸንፋለች። ከሜዳ ውጪ የተጫወተችው ኡጋንዳን ቦትስዋናን 1-0 አሸንፋለች። ሜዳ ላይ የተጫወተችው ላይቤሪያ ናሚቢያን 3-1፣ ከሜዳ ውጪ የተጫወተችው ጊኒ ሞዛምቢክን 2-1። ያው አልጄሪያ ሶማሊያን 3-0 ማሸነፏን ነገር ናችሁ። ትላንትና ሲጠበቅ የነበረው ጨዋታ ማላዊ ከኢኳቶሪያል ጊኒ ጨዋታው ለሌላ ጊዜ መዞሩን አረጋግጠናል። ዛሬም በአፍሪካ ምድር የዓለም ዋንጫ ማጣሪያ መርሃ ግብሮች ቀጥለው ይካሄዳሉ። ደቡብ ሱዳን ከሴኔጋል፣ እንዲሁም ሱዳን ከሞሪታኒያ፣ ሲሸልስ ከኮት ዲቫር ጨዋታቸውን ያደርጋሉ። ከዛ ውጪ ጋምቢያ ከጋቦን፣ ቶጎ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ዚምባብዌ ከደቡብ አፍሪካ፣ ሩዋንዳ ከቤኒን፣ ሳኦ ቶሜ ኤንድ ፕሪንሲፔ ከቱኒዚያ፣ ሌሴቶ ከናይጄሪያ ዛሬ በአፍሪካ ምድር የሚደረጉ የዓለም ዋንጫ የማጣሪያ መርሃ ግብሮች ናቸው። ዛሬ በአውሮፓም ዙሪያ የዓለም ዋንጫ ማጣሪያ መርሃ ግብሮች ይደረጋሉ። ቤተሰቦቻችን ካዛኪስታንን ከሌችስታይን በሚያደርጉት ጨዋታ ይጀምርና ከዛ በኋላ ኖርዝ አየርላንድ ከስሎቫኪያ፣ ኮሶቮ ከስሎቬኒያ፣ ስዊድን ከስዊዘርላንድ፣ አይስላንድ ከዩክሬን፣ ቤልጅየም ከሜኬዶኒያ፣ ጀርመን ከሉክዘምበርግ እና ፈረንሳይ ከአዘርባይጃን የሚያደርጓቸው ጨዋታዎች በትልቁ ይጠበቃሉ። በተለይም ቤልጅየም ከሜኬዶኒያ እንደዚሁም ጀርመን ከሉክዘምበርግ እና ፈረንሳይ ከአዘርባይጃን የሚያደርጓቸው እነኚህ የአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች በኢትዮጵያን ሰዓት አቆጣጠር ዛሬ ምሽት ከ3:45 ሲል ጀምሮ የሚደረጉ ጨዋታዎች ናቸው። ጨዋታዎቹ ለመመልከት ምቹ ሰዓት ይመስላሉ። በክለብ ደረጃ እናንተ የምትደግፏቸው ክለቦች ውስጥ የሚገኙ በርካታ ያሉ ተጫዋቾች ዛሬ በአውሮፓ ምሽት ሀገራቸውን ወክለው የዓለም ዋንጫ የማጣሪያ ጨዋታ እንደሚያደርጉ ይታወቃል። ትላንት በዓለም ዋንጫ የማጣሪያ ጨዋታ ለየት ያለ ሁነትን ወደ አስተናገረው ጨዋታ እንሻገር። ውድ ቤተሰቦቻችን ነው ኦስትሪያ ከሳን ማሪኖ ያደረጉት ጨዋታ ነው። ጨዋታው በኦስትሪያ 10-0 አሸናፊነት ነው የተጠናቀቀው። ምናልባት የግቡ ብዛት እንዳለ ሆኖ ግን በቅርብ ሳምንታት ውስጥ እንደዚህ አይነት ነገሮችን እያየ ነው። በተለይም አሁን ከዚህኛው ቀደም በነበረው ኢንተርናሽናል ብሬክ ኖርዌይን ተመልክተናል። ትላንትና ታዲያም እንደዚህ አይነት ነገር ሲፈጸም ለየት የሚያደርገው ነገር የመጀመሪያው አርናቶቪች 4 ግቦችን አስቆጥሯል በጨዋታው ላይ። ከዛ ውጪ የቀኝ ተከላካዩ ፖሽ 2 ግቦችን አስቆጥሯል በጨዋታ ላይ ተመለከትነው። ግን ለየት ወዳለው ነገር እንዳጠቃላይ እንለፍ። ትላንትና ሜዳ ላይ የነበሩ ቋሚ 11 ውስጥ ከግብ ጠባቂ ውጪ ሁሉም በእነኛ 10 ግቦች ላይ ተሳትፈዋል። ወይ አስቆጥሯቸዋል ወይ አሲስት አድርገዋቸዋል። ይህ በእግር ኳስ እንደዚህ አይነት ነገር ሲፈጠር ተመልከታችሁ ነበር ወይ? በሐሳብ መስጫ ሳጥናችን ላይ ያድርሱን። ትላንትና ግን የኦስትሪያ 10-0 አሸናፊነት ላይ ሜዳ ውስጥ የነበሩ 10ሩም ተጫዋቾች ያው ግብ ጠባቂው ግብ መጠበቅ ላይ ብቻ ነው ሲሳተፍ የነበረው። ከዛ ውጭ የነበሩት 10ሩም ተጫዋቾች በግቡ ላይ መሳተፋቸው አነጋጋሪ ነበረ። ሌላኛው የዓለም ዋንጫ የማጣሪያ ጨዋታ የነበረው የስኮት ማክቶሚኒዮ ሀገር ስኮትላንድ ከግሪክ ጋር ያደረገችውን ጨዋታም 3-1 በሆነ ውጤት ድል አድርጋለች። ሃምደን ፓርክ ስቴዲየም ላይ የነበረ ጨዋታ ነው። የባለሜዳዋን ስኮትላንድን 3 የማሸነፊያ ግቦች ከእረፍት በኋላ የተገኙ ናቸው። በእርግጥ አስቀድማ ግሪክ ቲሚስካስ ባስቆጠረው 62ኛ ደቂቃ ግብ ይመሩ ነበር። ከ2 ደቂቃ በኋላ ክሪስቴ
ለስኮትላንድ አቻ አደረጋቸው። ፈርጉሰን 80ኛው ደቂቃ ላይ 2-1 ስኮትላንድ እንድትመራ አደረገ። ዴኪስ 93ኛው ደቂቃ ላይ ሶስተኛውን የስኮትላንድ ግብ አስቆጥሮ ትላንት ስኮትላንድ በሜዳዋና በደጋፊት ሃምደን ፓርክ ስቴዲየም ላይ የነበረውን ጨዋታ 3-1 በማሸነፍ ለዓለም ዋንጫ ለማለፍ በሚደረገው ጥረት ላይ አሁንም ትልቅ ውጤት አስመዝግባለች። ሌላኛው መርሃ ግብር ቤላሩስን ሜዳዋ ድረስ ወይም ቤላሩስ ድረስ ሄዳ የገጠመችው ዴንማርክ ናት። ግማሽ ደርዘን ግብ አስቆጥራ ድል አድርጋለች። በጨዋታው ላይ ከ14ኛው ደቂቃ ጀምሮ ግብ ሲቆጠር ነበረ። የመጀመሪያውን ግብ ቪክተር ፍሮሆልድ 14ኛው ደቂቃ ላይ አስቆጠረ። ራስመስ ሆይሉንድ 19ኛውና 45ኛው ደቂቃ ላይ ሁለት ግብ አስቆጠረ። አልቢትሩ በጨመሩት 6 ደቂቃ ጭማሪ ከረፍት በፊት ፓትሪክ ዶርጉ አራተኛውን ግብ ሲያስቆጠር የቀድሞ ዩናይትድ ተጫዋች ራስመስ ሆይሉንድ በዚህ ኳስ ላይ አሲስት በማድረግ ደግሞ ተሳትፎ ነበረ። ከረፍት እንደገቡ ሁለት ግቦችን ያስቆጠረው አንድሬስ ድሪየር ነው። በ66ኛውና 78ኛው ደቂቃ ላይ ሁለት ግቦችን አስቆጥሮ እንደ አጠቃላይ እንግዳዋ ቡድን ዴንማርክ ቤላሩስን 6-0 በሆነ ውጤት ድል አድርጋለች። በጨዋታው ላይ ራስመስ ሆይሉንድ ሁለት ግብ ከማስቆጠሩ በተጨማሪም የፓትሪክ ዶርጉን ግብ አሲስት አድርጓል። በነገራችን ላይ በሜዳው ላይ ከፍተኛ የግብ ዕድል የፈጠረ እሱ ነው። 100% ወደ ሳጥን ውስጥ ያሻገራቸው ኳሶች ስኬታማ ነበሩ። ክሮስ ያደረጋቸው 100% ረጅም ኳሶቹ ስኬታማ ነበሩለት ራስመስ ሆይሉንድ። እንደ አጠቃላይ ይህ ዴንማርካዊው የቀድሞ የዩናይትድ አሁን በውሰት በናፖሊ የሚገኘው ራስመስ ሆይሉንድ በአለፉት 3 ጨዋታ 6ኛ የግብ አስተዋጽኦ ነው። በነገራችን ላይ በአውሮፓ ሻምፒዮንስ ሊግ ስፖርቲንግ ሊዝበን ላይ ለናፖሊ 2 ግብ አስቆጠረ። በሴሪ ጄኖዋ ላይ 1 ግብ አስቆጠረ። ትላንት ለሀገሩ ቤላሩስ ላይ 2 ግብና 1 አሲስት አለው። በአጠቃላይ ራስመስ ሆይሉንድ ባለፉት 3 ጨዋታ 6ኛ የግብ አስተዋጽኦ ላይ መድረስ ችሏል። ዩናይትድን በውሰት ከለቀቀ በኋላ አስደናቂ ዞን ላይ የሚገኘው ሆይሉንድ የጨዋታው ኮከብ ሲሆን 9.2 ደግሞ በጨዋታው የተሰጠው ሬቲንግ ነበር። እንዴት አገኛችሁት? ሆይሉንድን መልከታችሁን አድርሱን። ሌላኛው የዓለም ዋንጫ የማጣሪያ መርሃ ግብሯን ከሜዳ ውጪ ያደረገችው ኔዘርላንድ ማልታ ድረስ ሄዳ 4-0 በሆነ ውጤት አሸንፋለች። በዓለም ዋንጫ የማጣሪያ ጨዋታ ገና 12ኛው ደቂቃ ላይ ኮዲ ጋክፖ በፍጹም ቅጣት ምት መሪ ያደረጋት ኔዘርላንድን ሌላ ፍጹም ቅጣት ምት ተገኘ። እሱንም ያስቆጠረው ኮዲ ጋክፖ ነው 48ኛው ደቂቃ ላይ። ከረፍት መልስ ሌላ የተቆጠረው ሁለተኛ ቀሪ ግብ ታይጃኒ ራይንደርስ የሲቲው አማካይ ስፍራ ተጫዋች 57ኛው ደቂቃና ሜምፊስ ዴፓይ ፓስፖርት የተሰረቀ ካለ በኋላ በሀገሩ ተገኝቶ ትላንት ያደረገው ጨዋታ ላይ 93ኛው ደቂቃ ላይ ቀሪ ግብ አክሎ ኔዘርላንድ ትላንትና በዓለም ዋንጫ የማጣሪያ ጨዋታ ከሜዳ ውጪ ማልታን 4-0 በሆነ ውጤት እንደዚሁ ድል ያደረገችበት ነበረ። በጨዋታው ላይ ኮዲ ጋክፖ 2 ግቦችን ከማስቆጠር በተጨማሪ 1 አሲስት ማበርከት ችሏል። በምሽቱ ጨዋታ ላይ 84 ደቂቃዎችን ሜዳ ላይ ማሳለፍ ችሎ ነበረ። ኮዲ ጋክፖ 2 ሙከራዎችን አድርጓል። ሁለቱ ደግሞ ኢላማቸውን ያልጠበቁ፣ 2 ኢላማቸውን የጠበቁ ነው ያደረገው። እንዳጠቃላይ ከሙከራዎች ውስጥ አንደኛውን ብረት መልሶበታል። ከሁለት ድሪብል አንዱ ስኬታማ ነበር። 41 ኳስ ነክቷል። 78% ኳስ የማቀበል ንጻሬ ነበረው። 4 ቁልፍ ኳሶችን በሜዳ ላይ የማቀበል ችሏል። አንድ ትልቅ የግብ ዕድል ፈጥሯል። እንደ አጠቃላይ ኮዲ ጋክፖ ሜዳ ላይ የነበረውን ቁጥራዊ መረጃ ካየን በጣም አስደናቂ ነበር። የሊቨርፑሉ የፊት መስመር ተጫዋች በእርግጥ በሊቨርፑልም ቤት ጥሩ ወቅታዊ ብቃት ላይ ከሚገኙ ተጫዋቾች ውስጥ ልናነሳው እንችላለን። ትላንት ሀገሩንም ወክሎ እጅግ በጣም አስደናቂ ምሽት ነበረው። ከዚህ ጨዋታ ጋር አያይዘን ግን በሊቨርፑል የመረጃ ሰዓታችን አንድ ለየት ያለ መረጃ እናደርሳችኋለን። የሊቨርፑልም ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። ትላንት እንደ አጠቃላይ የዓለም ዋንጫም የማጣሪያ መርሃ ግብሮች በአውሮፓ ምድር ሲካሄዱ ፊንላንድ ሉታኒያን 2-0፣ ስኮትላንድ ግሪክን 3-1፣ ኦስትሪያ ሳን ማሪኖን 10-0፣ ኬፕሮስ ከቦስኒያ ኤንድ ሄርዞጎቪና 2-2 ተለያይተዋል። ፋሮ አይስላንድ ሞንቴኔግሮን 4-0 ስታሸንፍ፣ ኔዘርላንድ በተመሳይ ማልታን 4-0፣ ዴንማርክ ቤላሩስን 6-0 ስታሸንፍ፣ የነ ሉካ ሞድሪች ሀገር ክሮሺያ ከሜዳ ውጪ የቀድሞ የአርሰናል የቼልሲ ግብ ጠባቂ ፒተር ቼክን ሀገር ቼክ ሪፐብሊክን ገጥማ 0-0 በሆናቸው ውጤት ጨዋታው ተጠናቋል። ትላንትና
አውሮፓ ዙሪያ የነበሩ የዓለም ዋንጫ የማጣሪያ ጨዋታ ውጤቶች ናቸው። እንዳልኳችሁ ዛሬ በአውሮፓ ዙሪያ የዓለም ዋንጫ የማጣሪያ መርሃ ግብሮች ሲቀጥሉ ካዛኪስታን ከሊችስታይን፣ ኖርዝ አየርላንድ ከስሎቬኪያ፣ ኮሶቮ ከስሎቬኒያ፣ ስዊድን ከስዊዘርላንድ፣ አይስላንድ ከዩክሬን፣ ቤልጅየም ከሜኬዶኒያ፣ ጀርመን ከሉክዘምበርግ እና ፈረንሳይ ከአዘርባይጃን የሚያደርጓቸው ጨዋታዎች እንደዚሁ ዛሬ በአውሮፓ ዙሪያ የዓለም ዋንጫ መርሃ ግብሮች ቀጥለው የሚካሄዱ ይሆናል። የእንግሊዝና የዌልስን የምሽቱን የወዳጅነት ጨዋታ እናንሳ። ውድ ቤተሰቦቻችን ትላንትና እንግሊዝ ከዌልስ ጋር ያደረገችውን የወዳጅነት ጨዋታ 3-0 አሸንፋለች። ገና 3ኛው ደቂቃ ላይ ሞርጋን ሮጀርስ የመጀመሪያውን ግብ አስቆጠረ። ኦሌ ዋትኪንስ 11ኛው ደቂቃ ላይ ግብ አስቆጠረ። ትላንት ለማመን የሚከብድ ኳስ ነው ኦሌ ዋትኪንስ የሳተው በጨዋታው ላይ። ከዛ በኋላ ከእረፍት በፊት 20ኛው ደቂቃ ላይ እዛው ሳካ ግብ አስቆጥሮ 3-0 መሩ። 20ኛው ደቂቃ ላይ የተቆጠሩ 3 ግቦች 90ም ደቂቃ መወሰን ችሏል በጨዋታው ላይ። ስለዚህ እንግሊዝ በጨዋታው ላይ 3-0 በሆነ ውጤት ድል አድርጋለች። በጨዋታው ላይ እንደምትመለከቱት ምስላችን ላይ እጅግ ለማመን የሚከብድ ኳስ ኦሌ ዋትኪንስ ስቶታል። ምናልባት ብዙ በእግር ኳስ ዓለም የተሳቱ ኳሶች አሉ። በዚህን ያክል ቅርብ ርቀት የተሳተ ኳስ ታስታውሳላችሁ ወይ? ትላንትና ኦሌ ዋትኪንስ እቺን ኳስ ግን መሳቱ በምሽቱ ጨዋታ በጣም አነጋጋሪ ነበር። ለየት ያሉ መረጃዎችን ከጨዋታው ዙሪያ እናንሳ። ፒክፎርድ 8ኛም ተከታታይ ክሊንሺቱን ነው ማስመዝገብ የቻለው ለእንግሊዝ ብሔራዊ ቡድን። ይህም የቀድሞ የእንግሊዝ ብሔራዊ ቡድን ግብ ጠባቂ ጎርደን ባንክስ ተይዞ የነበረውን ሪካርድ ሰብሮታል። ይኸውም እንግዲህ በተከታታይ 8 ጨዋታ መረቡን ሳያስደፍረ በመውጣት የእንግሊዝ ብሔራዊ ቡድን የምንጊዜ ምርጥ የሚያስብል አይነት ብቃት እያሳየ ነው። ሌላው የመጀመሪያውን ግብ ለማስቆጠር 3 ደቂቃ ብቻ የፈጀበት ሞርጋን ሮጀርስ በዋናው የእንግሊዝ ብሔራዊ ቡድን ያስቆጠራት እንደዚሁ የመጀመሪያ ግብ ሆና ትላንትና ተመዝግባለታለች። እንግሊዝም 17 ተከታታይ ጨዋታ ላይ ግብ አስቆጠራለች። በነገራችን ላይ ከ1991 በኋላ ለመጀመሪያ ጊዜ ነው እንግሊዝ ተከታታይ 17ኛው ጨዋታው ላይ ግብ እንደዚሁ ማስቆጠር የቻለችው። ስለዚህ በዓለም ዋንጫ ላይ የእንግሊዝ ብሔራዊ ቡድን በግብ ማስቆጠሩ ይሄን ሪካርድ ያስቀጥሏል የሚለው በትልቁ የሚጠበቅ ነው የሚሆነው። እንግሊዝ ግን ከ1991 በኋላ ትላንትና ለመጀመሪያ ጊዜ ነው የቶማስ ቱሄል ቡድን ዘንድሮ በተለይ ምሳቸው ብሔራዊ ቡድኑን ከያዙት በኋላ ብዙ መሻሻሎችን ተመልክተንበታል። እንግሊዝ ላብነት ያክል የመጨረሻ ካደረገቻቸው 7 ጨዋታዎች በቶማስ ቱሄል ስር በ6ቱ መረቧን አላስደፈረችም። ሌላ በጣም አስደናቂ የሚባል ቁጥር ነው በቶማስ ቱሄል ስር የተመለከትነው። እንግሊዝ ትላንትና እንዳጠቃላይ በዌልስ ብሔራዊ ቡድን ጋር ባረገችው ያለፉት 8 ጨዋታ እንግዲህ በሙሉ ድል ማድረግ የቻለችበት አጋጣሚ ነበርና ዌልስ ላይ ፍጹም የበላይ መሆኗን እንደዚሁ ያሳየችበት መርሃ ግብር ነበር ማለት ይቻላል። ሌላው ትላንትና ከ1992 በኋላ ለመጀመሪያ ጊዜ እንግሊዝ በመጀመሪያ ቋሚ አሰላለፍ ዌልስን ስትገጥም ቼልሲ፣ ሊቨርፑል እና ዩናይትድን የወከለ አንድም ተጫዋች አለመኖሩን ተመልክተናል። ይህ ከ1992 በኋላ በእንግሊዝ እግር ኳስ ታሪክ ውስጥ ወይም በብሔራዊ ቡድን ጨዋታ ለመጀመሪያ ጊዜ ሆኗል። የማንቸስተር ዩናይትድ፣ የሊቨርፑልና የቼልሲ ተጫዋች በቋሚ 11 ውሳናቸው ስንቀር ምናልባት ትላንትና በጨዋታው ላይ ተመለከተነው ለየት ያለ አጋጣሚ እንግሊዝ ከዌልስ ጋር ያደረጉት ጨዋታ ላይ ከረፍት በፊት 3-0 እየመሩ ወደ መልበሻ ክፍል ገቡ። በዛ ሰዓት ላይ እንግሊዝ ብሔራዊ ቡድን ተጫዋቾች በመለያቸው ላይ ስማቸው ነበረ። ከረፍት ሲመለሱ ግን አንድም ተጫዋች በመለያው ላይ ስሙ የለም ከቁጥር ውጪ። ከረፍት መልስ ታዲያ በመለያቸው ላይ ተጽፎ የነበረው ስም መጥፋቱ ምክንያቱ ግልጽ ተደርጓል። ተጫዋቾች ይህን ያደረጉት ስለ መርሳት ህመም ያለውን ግንዛቤ ለማሳደግ ነው ተብሏል። የእንግሊዝ እግር ኳስ ማህበር ከአልዛይመር ጋር በተያዘ ህመም ጋር በተያዘ እንግዲህ ከበጎ አድራጎት ድርጅት ጋር ይሰራል። በዚህ ላይ ከሚሰራ እንግሊዝ በ24 ከቤልጂየም ጋር ባደረጉትም የወዳጅነት ጨዋታ ላይ በተመሳይ ከረፍት በፊት ስም የተጻፈበት መለያ ለብሰው ከረፍት በኋላ ግን ስም የሌለው ለብሰው ገብቷል። ይህም የመርሳት በሽታን ለማሰብ ነው ተብለዋል። ወደ ክለብ እግር ኳስ ዕለታዊ መረጃዎቻችን ተሸጋገርን። ቃል ስፖርት ላይ ናችሁ። መልካም ቆይታ። ሪያል ማድሪድ ኬሊያን ምባፔን እናስቀድም። ትላንትናቱ ከአንድ ሚዲያ ጋር ቆይታ ነበራቸውና ብዙ ነገር ብለዋል። በእርግጥ የባርሴሎናም ተጫዋች ስለ ኬሊያን ምባፔ የሚለን አለ። የእናቱን እናስቀድም። የኬሊያን ምባፔ እናት እሳቸው በጎዳና ላይ እንደፈለጉ እንደሚንሸራሸሩ ተናግረዋል። ፔጆት መኪናም ቢሆን እየነዳው ሲሻኝ በእግሬ በየጎዳናዎቹ መንሸራሸር እችላለሁ። ልጄ ግን ይሄን ማድረግ ባለመቻሉ በጣም አዝናለሁኝ ብለዋል። እሳቸውም በተለይም
በእግሩ ጎዳና ላይ ከኔ ጋር መንቀሳቀስ አይችልም ብለዋል። ይሄ ለሳቸው ደስታ እንዳልሰጣቸው እየተናገሩ ይገኛሉ። ያው ግን ታዋቂ ግለሰቦች አንደኛው ችግር በፈለጉት አካባቢና ቦታ ላይ ለመንቀሳቀስ ነፃነትን ያጣሉ። ያው ከአድናቂዎቻቸውን ብዛት ነው። እንደ ኬሊያን ምባፔም ያለ ተጫዋች በዚህ ደረጃም ለመንቀሳቀስ ሊቸገር ይችላል። እናም እናቱ ይህን ነፃነት ማጣቱ ብቻ በጣም ያስከፋኛል ብለዋል። ከኬሊያን ምባፔ ጋር ግን በተያያዘ አንዳንድ መረጃዎችን እናክል። እንደሚታወቀው ኦክቶበር 26 ከኢንተርናሽናል ብሬክ በኋላ ባለው ሁለተኛ ሳምንት ላይ ማለት ነው ወይም ኦክቶበር መጨረሻ ሳምንት አካባቢ የኤል ክላሲኮ ጨዋታ እናያለን። ከዚህ ጋር በተያያዘ በርካታ መረጃዎች እየወጡ ነው። የባርሴሎና ተጫዋች ፓኦ ኩባርሲ ኬሊያን ምባፔ ከቡድኑ በጣም ጠንካራው እንደሆነ አንስቷል። ለመከላከል በጣም አስቸጋሪ ነው ብሏል። በተለይም በሁለቱም በኩል ላሚን ያማልም ከነሱ በኩል ደግሞ ኬሊያን ምባፔ ለመከላከል በጣም አስቸጋሪ ናቸው ብሏል። በልምምር ላይ ላሚን ያማል ከየትኛውም አቅጣጫ ድሪብል አድርጎ ግብ ያስቆጠርብናል። ምባፔ ደግሞ በጨዋታ ላይ ተመሳሳይ ነገር ሲያደርግ አውቃለሁኝ። ሁለቱም ድንቅ ተጫዋች ናቸው እና በቡድናቸው ውስጥ ትልቅ ሚና ይጫወታሉ ላሚን ያማልም ኬሊያን ምባፔም ብሏል። ኤል ክላሲኮን ለመወሰን ከጁድ ቤሊንግሃም ይልቅም በሪያል ማድሪድ ውስጥ በጣም ወሳኙ ተጫዋች አሁን ላይ ኬሊያን ምባፔ ነው። ምባፔ ፈጣን ተጫዋች ነው። ክፍት ቦታዎችን መጠቀም ይችላል። በጣም አደገኛ ነው። በተለይም በአንድ ለአንድ ንክኪ ብቻ ተጫዋቾችን ቀንሶ ማለፍ ይችላል ያለው ፓኦ ኩባርሲ ከሪያል ማድሪድም አደገኛው ተጫዋች እሱ ነው ሲል አወድሷል። ሌላው ፓኦ ኩባርሲ ካነሳቸው ነጥቦች አንደኛው ላሚን ያማልን በተመለከተ ከሰሞኑ በማህበራዊ ሚዲያ ላይ እየቀረበበት ያለው ትችት ከቀድሞ ፍቅረኛው ጀምሮ ሐሳቡን አጋርቷል። ሚዲያዎች ከውጪ በመሆን ሁኔታውን ሊያናጉት ወይም ሊያውኩት እየሞከሩ ይገኛሉ። ነገር ግን ላሚን ያማል በጣም ጠንካራ አእምሮ ያለውና ለዚህ ዝግጁ ነው። ስለዚህ በማህበራዊ ሚዲያ በሚደርስበት ተቃውሞ ብዙም ይጨነቃል ብዬ አላስብም። በተቻለ ፍጥነት ዋና ትኩረቱ አሁን ያለው ከጉዳት አገግሞ ቶሎ ለባርሴሎና መጫወት ብቻ ነው። ከዛ ውጪ ሚዲያው አይረብሸውም ተብሏል። በርካቶች ግን ስጋት አላቸው። ምናልባትም እንደዛው በባርሴሎና ውስጥ የምናውቀውን ሌላኛውን ሮናልዲኒዮ ጎቹን እንዳይሆነ በርካቶች ስጋት አላቸው። በተለይም ከእግር ኳስ ሜዳ ውጭ ያለው ህይወቱም ከሰሞኑ በርካታ ትችት እያስተናገደበት እንደሆነ ይታወቃል። በፍራንስ ሊጋ ለፓሪስ ሰን ዠርሜን እየተጫወተ የሚገኘው ቪታኒያ አንድ በጣም አስገራሚ ቁጥር አለው። ይኸውም ቪታኒያ በእያንዳንዱ የፍራንስ ሊጋ ጨዋታ ከመቶ በላይ ኳስ በማቀበል በአውሮፓ ብቸኛው ተጫዋች ሆኗል። 100 ያቀበለ ይኖራል። በአውሮፓ ዙሪያ ብንዞር ፔድሪን እናገኛለን። ግን የቪታኒያን ለየት የሚያደርገው ውድ ቤተሰቦቻችን በፍራንስ ሊጋ ሁሉም 7 ሳምንት በተጫወተባቸው ጨዋታዎች ሁሉ 100 ሲደመር ኳሶችን አቀብለዋል። ይህ ትልቅ ሪካርድ ሆኖ ተመዝግቦለታል። እንደዚህ አይነት መረጃን ካነሳን የቀድሞ የዩናይትድ ተጫዋች አንቶኒዮ ማርሻል በርካታ ክለቦችን ዞሯል ከዩናይትድ በኋላ። በርግጥ አንቶኒዮ ማርሻል አሁን በሜክሲኮ ብዙ ትችት እየደረሰበት ይገኛል። ባለፈው ክረምት የሜክሲኮን ክለብ ሞንትሬን የተቀላቀለው ማርሻል እስካሁን ድረስ ጎል አላስቆጠረም። ለመጨረሻ ጊዜ ኳስና መረብን ካስቆጠረ 8 ወራት ተቆጥሯል። በተጫዋቹ በኩል እንግዲህ ተቀባይነት የለውም እየተባለ ይገኛል። ደጋፊዎች 4 ጨዋታ ምንም ግብ የለውም፣ ምንም አሲስት የለውም። ለዚህም የሞንትሬ ደጋፊዎች አሁን ላይ ተቃውሞ ማሰማት ጀምረዋል ተብሏል። ሜሰን ግሪንውድ የቀድሞ የማንቸስተር ዩናይትድ ተጫዋች እግር ኳሳዊ ባልሆነ መንገድ ዩናይትድን ይለቀቀ። የዩናይትድ ደጋፊዎች አጥብቀው የሚወዱት አጥብቀው የሚያደንቁት በማንቸስተር ዩናይትድ ምናልባትም በቀኝ የማጥቃት ኮሪደር ላይ ከአካዳሚ ሲያድጉ ካየናቸው በጣም አስደናቂ ተጫዋች ግሪንውድን ማንሳት እንችላለን። በነገራችን ላይ ትላንት ከፈረንሳዩ ክለብ ማርሴ ቴሌቪዥን ጋር ቆይታ ነበረው። በእርግጥ እሱም የማርሴ ተጫዋች ነው። እሱ የምንጊዜም ምርጡ ተጫዋች ክርስቲያኖ ሮናልዶ ሳይሆን ሜሲ መሆኑን አንስቷል። ሜሲ ለእኔ በጣም አስደናቂ ተጫዋች ነው ብሏል። ከሁለቱ እንዲመርጥ ነበር የቀረበለት። ነገር ግን ክርስቲያኖ ሮናልዶን ደግሞ በአንድ ነገር ገልጾታል። ምናልባት ህይወትን የሚያድን ፍጹም ቅጣት ምት ቢሰጥ ለማን ታስመታለህ ተብሎ ሲጠየቅ ያለምንም ጥርጥር ክርስቲያኖ ሮናልዶ ይመተዋል ብሏል። በእግር ኳስ ዓለም ግን የኔ የምንጊዜም ምርጡ ሊዮኔል አንድሬስ ሜሲ ነው ብሏል። ዣን ኢንፋንቲኖ ልታደንቁም ልታወድሱም ይገባል እያሉ ነው። የእሳቸውን መስሪያ ቤት የዓለም የእግር ኳስ የበላይ ጠባቂን ፊፋን በተመለከተ ማለት ነው። የፊፋው ፕሬዝዳንት ዣን ኢንፋንቲኖ አውጥቻ ውርጄ አስበን ተማክረን ቀይሰን አዘጋጅተናል ባሉት የክለቦች ዓለም ዋንጫ ላይ በመጀመሪያው ጊዜ ውድድር እስከ 2 ቢሊዮን ዩሮ ገንዘብ
በዚህ ሂደት ውስጥ ፈሰስ ተደርጓል ይላሉ እሳቸው። ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ሲመሰረት የመጀመሪያው ሽልማት የነበረው 40 ሚሊዮን ዩሮ ብቻ ነው። አሁን ግን ልብ አድርጉ 4 ቢሊዮን ዩሮ ደርሷል የአውሮፓ ሻምፒዮንስ ሊግ። እንግዲህ የአውሮፓ ሻምፒዮንስ ሊግ 40 ሚሊዮን ዩሮ 4 ቢሊዮን ዩሮ ከደረሰ የክለቦች ዓለም ዋንጫ በመጀመሪያ ዓመቱ 2 ቢሊዮን ዩሮ ነበረ። ስለዚህ ከ30 ዓመት በኋላ ሳሉት ይህ የሆነው በእኛ ነው እያሉ ነው። ብዙ የተተቸው ውድድራቸውን በብዙ ያንቆለጳጳሱት ይገኛሉ። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ ውድ ቤተሰቦቻችን። ከሀገር ቤት እስከ ባህር ማዶ ለእናንተ ውድ አድማጮቻችን ለሳቱ መርጠን ያሰናዳናቸውን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንገኛለን። ተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችን ብቻ የተመለከተ ወቅታዊና ዕለታዊ መረጃ ብቻ እንሸጋገር። በድጋሚ ከቃል ስፖርት ዩቲዩብ ቻናላችን ጋር ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ መልካም ቆይታ ተመኘን። የቀድሞ የመድፈኞቹ አርሰናል ተጫዋችና የአካዳሚ ውጤት ኤዴን ኬታ አሁን በክሪስታል ፓላስ ይገኛል። ከቅርብ ጊዜ በፊት ለቀድሞ ክለቡ አርሰናል ትልቅ ውለታውን ውሏል። በተለይም ሊቨርፑልን ድል ባደረጉበት ጨዋታም ለክሪስታል ፓላስ ግብ አስቆጥሮ ማለት ነው። ታዲያ ተጫዋቹ በሀገር ደረጃ አሁን ማንን ተወክላለህ ተብሎ ጠይቆ ነበረ። እንግሊዝም ከጠራችሁ እንደዚሁም ደግሞ ጋናም ከጠራችሁ በዓለም ዋንጫ ላይ መሳተፍ እንደሚፈልግ ተናግሯል። ስለዚህ ዋና ህልሙ በዓለም ዋንጫ ላይ መሳተፍ ብቻ ነው እንጂ የሚወክለውን አገር ራሱ ለመምረጥ ተቸግሯል። ጋናም እንግሊዝም ከጠሩኝ በዓለም ዋንጫ ላይ አንዳቸው ነው እየጫወታለሁ እያለ ነው። በቀጣይነት የትኛው ብሔራዊ ቡድን ጥሪ ያደርግለታል የሚል ይጠበቃል። ሲቲ ቤት ደረሰን። 9 ቁጥሩን ኤርሊንግ ብሮት ሃላንድን እናንሳ። በጣም አስገራሚ መረጃ እንንገራችሁ። ልክን መረጃ ለእናንተ እስከምናደርስበት ሰዓት ድረስ በአውሮፓ የዓለም ዋንጫ የማጣሪያ ጨዋታ 9 ግብ አለው። በእንግሊዝ ፕሪሚየር ሊግ 9 ግብ አለው። በሀገሩም በክለቡም 9 ግብ አለው። 9 ቁጥር ለባሹ ኤርሊንግ ብሮት ሃላንድ በማንቸስተር ሲቲም በሀገሩም ዘንድሮ በጣም አስደናቂ ብቃት ላይ ይገኛል። በማንቸስተር ሲቲ በኩል የቡድኑ ቁልፍ ተጫዋች እንደሆነ ማሳያ ነው። ለአብነት ያክል ኤርሊንግ ብሮት ሃላንድ ዘንድሮ ብቻም 9 ግቦችን አስቆጥሯል። አንድም ፍጹም ቅጣት ምት ሲያስቆጠራል ተመለከትነው። በፕሪሚየር ሊጉ ዘንድሮ ማንቸስተር ሲቲ ካስቆጠራቸው ጎሎች ውስጥም 60% የወሰደው ይሄው ኤርሊንግ ብሮት ሃላንድ ነው። በሲቲ ቤት ለአብነት ያክል አንዳንድ ግብ ያስቆጠሩት ማቲያስ ኑኔስ፣ ፊል ፎደን፣ ራያን ቸርኪ፣ ታይጃኒ ራይንደርስን መውሰድ እንችላለን። የሃላንድ ግን ንጻሬ እጅግ በጣም ከፍ ያለ ነው። በቡድን ውስጥ ምን ያህል ድንቅ ተጫዋች መሆኑንም ትላንትና በቁጥር ደረጃ እንደዚሁ ማሳያ አድርገን ልንወስድ እንችላለን። የሲቲ ደጋፊዎች ስለ አጥቂያችሁ ሃላንድ ግን የግል መልከታችሁን ልታጋሩን ትችላላችሁ። ቸልሲ በ2025 በርካታ ግብ ያስቆጠረለት ተጫዋች፣ በ2025 ለቸልሲ ብዙ አሲስት ያደረገላቸው ተጫዋች፣ በ25 ለቸልሲ ብዙ የግብ አስተዋጽኦም ያለው ተጫዋች አጥቂ አይደለም። የአማካይ ስፍራ ተጫዋች ኤንዞ ፈርናንዴዝ ነው። ይህ አርጀንቲናዊ ጥበበኛ ተጫዋች በቸልሲ ቤት በዘንድሮ የውድድር ዓመት እንዳጠቃላይ 25 ከገባ በኋላ ደግሞ እንዳጠቃላይ እስካሁን እስከ ኦክቶበር ድረስ የቡድኑ በሁሉም የግብ ደረጃ ላይ በማስቆጠርም አሲስት በማድረግም በድምርም ቀዳሚ ሆኗል። በቡድን ውስጥ ምን ያህል ወሳኝ ተጫዋች እንደሆነ ሌላ ማሳያ ነው። የሰሞኑ አነጋጋሪ ተጫዋች ካይሴዶም፣ ካንቴና ማከሌሌ ለዚህ ክለብ ካደረጉት አንጻር የኔ ጥቂት ናት፣ ገና ነኝ፣ ግን የዚህ ክለብ ሌጀንድ የመሆን ዓላማ አለኝ ካለ በኋላ በርካቶች ግን ይህ ተጫዋች በቡድን ውስጥ እያሳየ በሚገኘው ድንቅ ብቃት ምክንያት የቡድኑ መሪ አድርገው እየቆጠሩት ይገኛሉ። ካንቴ በርግጥ ይሄ የሜዳ ክፍልን አካሉና አስሶ በመጫወት ኳስን በሸርተቴ በማስጣል በጣም ብዙ ነገሮችን ቁጥሮችን ልንጠራለት እንችላለን። ምናልባት ምርጫውን ለቼልሲ ደጋፊዎች እንተውም። በወቅታዊ ብቃት የቡድኑን የአማካይ ስፍራ ተጫዋቾች ካንቴን ካዩ በኋላ ካይሴዶን ካዩ በኋላ ከካንቴ አንጻር እንዴት ያለ ተጫዋች ሆኖ አገኛችሁት? በተለይም በውድ ዋጋ ከመጣ በኋላ ብዙ ትችት ቢያስተናግድም ዘንድሮ ግን መወድስ እንደበዛለት ይታወቃል። ትላንት በቼልሲ የልምምድ ማዕከል ኮፓም በርከት ያሉ ተጫዋች ልምምድ ሰርተዋል። በተለይም በብሔራዊ ቡድን ደረጃ ጥሪ ያልደረሳቸው ከግብ ጠባቂው እስከ አጥቂ ጀምሮ ሁሉም ልምምድ ሲያደርጉ ነበር። ለአብነት ያክል አሌሃንድሮ ጋርናቾ እነ ዌስሊ ፎፋናን ጨምሮ በርከት ያሉ ተጫዋቾች ለሀገራቸው ጥሪ ያልተደረገላቸው ትላንት በኮፓም ተገኝተው
ለመመደ ሲያደርጉ ተመልክተናል። እንደሚታወቀው ቼልሲ ከኢንተርናሽናል ብሬክ በኋላ ኦክቶበር 18 ከሃንጌ ፖስቴኮግሉ ቡድን ኖቲንግሃም ፎረስት ጋር የፕሪሚየር ሊግ የ8ኛ ሳምንት መርሃ ግብራቸው እንደሚያደርጉ ይታወቃል። ለዛም ቀሪ ተጫዋቾች ልምምድ እየሰሩ ነው። ሊቨርፑል ደረስን። ውድ ቤተሰቦቻችን ሊቨርፑል ቤት የጉዳት መረጃ አለን። ከዚህ ጋር በተያያዘ አሊሰን ቤከር ጉዳት ላይ እንዳለ ይታወቃል። ተጫዋቹ እንደ አውሮፓውያን አቆጣጠር 2016 ሊቨርፑልን ከተቀላቀለ በኋላ በ3 ዓመታት ውስጥ ብቻ 5ኛ የጡንቻ ጉዳቱን አስተናግዷል። በነገራችን ላይ ውድ ቤተሰቦቻችን ከዚህ ጋር በተያያዘ የሕክምና ባለሙያዎች አንድ ተጫዋች የጡንቻ ጉዳት ካስተናገደ በኋላ በዛ የጡንቻ ህመም ዳግም የመጠቃቱ ነገር ወይም ያ ጡንቻ ህመም ዳግም የማገርሸቱ ነገር ሰፊ ነው። በዚህም የተጎዱ ወይም ተደጋጋሚ ጉዳት እያስተናገዱ ከሚገኙት ውስጥ የአሊሰን ቤከርን ማጣቀሻ ወስዶታል። በ3 ዓመት 5ኛ የጡንቻ ጉዳቱ ነው። ምናልባት ለሊቨርፑል ጥሩ የሚባለው ዜና የሊቨርፑል የፊት ወሰር ተጫዋች ሳላ በጊኒ ቢሳው ጨዋታም እንደማይሳተፍ ተረጋግጧል። የግብጽ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን በጨዋታው ሳላ እረፍት ለመስጠት ማሰባቸውን የግብጽ መገናኛ ብዙሃን ዘግበዋል። ግብጽ ቀሪ አንድ የማጣሪያ ጨዋታ እያላት ከወዲሁ ለዓለም ዋንጫ ማለፏን ማረጋገጧ አይዘነጋም። በዓለም ዋንጫ ማጣሪያ ተሳትፎ ድሉ የደስታ ዝግጅት ላይ የቡድኑ አምበል ሳላ እንደሚገኝ ግን ተረጋግጧል። ሳላ ከረፍት መልስ ከሊቨርፑል ጋር በአንፊልድ ማንቸስተር ዩናይትድን የሚገጥመው ስብስቡ ሲካተት ይህ ለሊቨርፑል ጥሩ የሚባለው ዜና አንድም ተጫዋቹ ረፍት ያገኛል፣ ሁለቱም ከጉዳት ነፃ ሆኖ እንዲመጣላቸው ዋስትና ይሰጣል። ለግብጽ ብሔራዊ ቡድን ቀጣዩን ጨዋታ ያረግም። ትላንትና ግን ሊቨርፑልን ወክለው ወይም ከሊቨርፑል ለብሔራዊ ቡድን ጥሪ ከደረሳቸው 4 የኔዘርላንድ ተጫዋቾች 4ቱም በሜዳ ላይ መገኘታቸው በጣም አስገራሚ ነበር። በመከላከል ቨርጂል ቫን ዳይክ፣ አማካይ ራያን ግራቨንበርግ፣ ፊት መስመር ላይ የቀኝ ተከላካዩ ፍሪፖንግን ከሌላኛው የሊቨርፑል የፊት መስመር አጥቂ ኮዲ ጋክፖ ግራና ቀኝ ያጣምረው የብቸኛው 9 ቁጥር የቀድሞ ዩናይትድ የውሰት ተጫዋች ቪክተር ሆይገረስት ተመርጧል። እንግዲህ እንዳጠቃላይ የሊቨርፑል ተጫዋቾች በምሽቱ በኔዘርላንድ ጨዋታ በእንደዚህ አይነት መልኩ ነበር ሀገራቸውን የወከሉት፣ ሁሉም ተሳትፏል። በሌላ በኩል ሮበርትሰን ሀገሩ ስኮትላንድን በአምበልነት እየመራም ጭምር ነው ትላንትና ጨዋታ ማድረግ ችሎ የነበረው። ስለዚህ የሊቨርፑል ተጫዋቾች ትላንትና ሀገራዊ ግዳጅ ነበረባቸው። የቡድን ዜና ጋር በተያያዘ ምናልባት አዳዲስ መረጃዎች ከወጡ ከሊቨርፑል ጋር አያይዘን በቀጣይ መረጃችን ምናካተተው ይሆናል። ትላንት በእንግሊዝ ብሔራዊ ቡድን በኩል የወዳጅነት ጨዋታ ሲደረግ የአርሰናሉ ቡካዮ ሳካም ግብ አስቆጥሮ ነበረ 20ኛው ደቂቃ ላይ። እቺን ግብ ተከትሎ የአርሰናሉ ተጫዋች ቡካዮ ሳካም የምንጊዜም 13ኛ ከፍተኛ ግብ አስቆጣሪ ነው አሁን ለእንግሊዝ ብሔራዊ ቡድን። ከዚህ በተጨማሪ ሳካ አሁን በአርሰናል ታሪክ የሱን ያክል ሀገሩን ወክሎ እንግሊዝን ማለት ነው በርካታ ግብ ያስቆጠረ ተጫዋች የለም። የአርሰናሉ ቡካዮ ሳካ ለእንግሊዝ ብሔራዊ ቡድን በርካታ ግብ ያስቆጠረ የአርሰናል ተጫዋች በመሆን ሪካርዱን ወስዶታል። በነገራችን ላይ ከቡካዮ ሳካ ጋርም በተያያዘ ውድ ቤተሰቦቻችን ሌሎች በርካታ ያሉ አስደናቂ ቁጥሮችን ማንሳት እንችላለን። በቀደም ተከተል እናንሳቸው። አንደኛው ቡካዮ ሳካ የእንግሊዝ ብሔራዊ ቡድን አርሰናል ላይ ሆኖ ከፍተኛ ግብ አስቆጣሪና የእንግሊዝ 13ኛው ከፍተኛ ግብ አስቆጣሪ፣ ለዚሁም ባለፉት 3 ጨዋታዎች ላይ 3 ግቦች ያስቆጠረ፣ በአውሮፓ ሻምፒዮንስ ሊግ ኦሎምፒያኮስ፣ በፕሪሚየር ሊግ ዌስትሃም ዩናይትድ፣ ትላንት ለእንግሊዝ ደግሞ ሀገሩን ወክሎ ዌልስ ላይ ግብ አስቆጠረ። ስለዚህ ሳካ ባለፉት 3 ጨዋታ 3ኛ ግቡን እንደዚሁ አስቆጥሯል። አርሰናል ቤት የሚጠበቀው ነገር ከቡካዮ ሳካ ጋር በተያዘ ኮንትራት ማራዘም ነው። ዴይሊ ሜል ይዞት በወጣው መረጃ መሰረት የጊዜ ጉዳይ ብቻ ብሏል። አዲስ ነገር በዚህ ሰዓት ባይሰማም ግን ድርድሩ የላቀ ደረጃ ላይ እንደደረሰና በቅርቡ ይፋ እንደሚደረግ ማረጋገጫ ሰጥቷል። አርሰናል ለጋብሪኤል ሱስ በጥር ወር የሚመጡ ጥያቄዎችን ለመስማት ዝግጁ ነው። ውሉ በ2027 ክረምት ያበቃል። ስለዚህ ቢሹ በጥር ከተሳካላቸው ካልሆነም በቀጣይ ክረምት ላይ መሸጥ የሚችሉበት ሰፊ እድል አላቸው። ተጫዋቹ በአዲሱ ዓመት ሙሉ ለሙሉ ወደ አቋሙ ለመመለስ እንግዲህ በግሉ ልምምዶችን እየሰራ ነው። ጉዳቱ እንዳያገረሽበት ለገበያ የሚቀርበው ልጃቸውን በጥንቃቄ ይዘውት እንዳሉ ይታወቃል። ከዚሁ ጋር ያይዘን የጣሊያን መገናኛ ብዙሃን እንደ ጋዜጣ ዴሎ ስፖርትን ጨምሮ ራዲዮ ዌብ የጣሊያኑ ሬዲዮ ይዞት በወጣው መረጃ መሰረት ከሰሞኑ ዩቬንቱሶች ኮንትራቱን ያራዝሙለታል የተባለውን ኬንን ያልዲዝን በተመለከተ
አርሰናሎች ገንዘብ ሲደመር ተጫዋችም ለዩቬንቱስ የማቅረብ እቅድ ስላላቸው ምናልባትም ኮንትራቱን ቢያድስ እንኳን አርሰናሎች ተጫዋቹ ላይ ያላቸው ፍላጎት ከፍተኛ ነውና ምናልባት በክረምት ጥያቄ ሊያቀርቡ ይችላሉ። አርሰናል ይሄ ውሉን የሚያድስ ከሆነና የውል ማፍረሻው ከፍ የሚብለባቸው ከሆነ ገንዘብ ሲደመር ተጫዋችን እንደቅድ ይዟል። ምናልባት እንደ ጋብሪኤል ጄሱስ ያለ ተጫዋች የሚፈለግ ከሆነ በዩቬንቱስ የዝውውሩ ማካል ሊያደርጉት ይችላሉ። ሌሎችም በአርሰናል ቤት የተገፉና የተከፉ ተጫዋቾችን የውሰት አካል አድርጎ ከክለቡ ሊቀነስም ይችላል። ለማንኛውም ኬነን ያልዲዝን ጉዳይ አርሰናሎች እንዳላሉት የጣሊያን መገናኛ ብዙሃን ውስጥ አንደኛው የሆነው ሬዲዮ ዌብ ዘግቧል። በተከታታይ መረጃ እናነሳዋለን ጉዳዩን። የቀድሞ የኖርዌይ ብሔራዊ ቡድን የሕክምና ቡድን አባል የነበሩት ስለ ኦዴጋርድ ጉዳት ሲናገሩ 2 ወር ላናየው እንችላለን ብለዋል። በአርሰናል ቤት በእግር ኳስ ታሪክ በእንግሊዝ ፕሪሚየር ሊግ ለመጀመሪያ ጊዜ አንድ ተጫዋች በ3 ተጫዋታ ከረፍት በፊት ተቀይሮ ሲወጣ ያየ ነው ኦዴጋርድ ነው። 3ቱም በጉዳት ነው። አሁን ለመጨረሻ ጊዜ ያስተናገደው ጉዳት ግን ተጫዋቹን ቢያንስ ለ2 ወራት ከሜዳ ሊያረቀው ይችላል ብሏል። እንደዚህ አይነት ጉዳት ከሆነ ኦዴጋርድ ከ6 እስከ 8 ሳምንት ሊያረቀው ይችላል ያሉት የሕክምና ቡድን አባሉ በተለይም የጅማት ጉዳት ከሆነ ማለት ነው። በተጨማሪም የበለጠ ትልቅ ጉዳት ሊሆን የሚችልበት ሰፊ እድል ስላለ ተጨማሪ ጊዜ መጠበቅ ይኖርብናል። በትንሹ ግን 2 ወር ሜዳ ላይ ላናየው የምንችልበት እድል አለ ተብሏል። ደግሞ ከሰሞኑ ከዛ ሁሉ ትችት ኦዴጋርድ መለስ ያለበት ወር እንደነበረ ይታወቃል። ዩሊያን ቲምበር በአሁኑ ሰዓት በፕሪሚየር ሊግ ውስጥ በጣም ወጥ አቋም እያሳዩ ከሚገኙ ተከላካዮች ውስጥ አንደኛው ነው። በነገራችን ላይ ባለፉት 6 ጨዋታ ውስጥ ከፍተኛው ሬቲንግ የሱ 7.53 ነበረ። ትላንትና ሁስኮርድ በሊግ ደረጃ እስከ ኢንተርናሽናል ብሬክ ድረስ የነበሩ የአውሮፓ 5 ታላላቅ ሊጎች ውስጥ ማለትም በፕሪሚየር ሊግ፣ በስፔን፣ በጣሊያን፣ በፈረንሳይና በጀርመን ሊጎች ከሚጮቱ በየሜዳ ክፍሉ ምርጦችን ሲመርጥ ከባየር ሙኒክ 3 መርጧል። ትልቁ ቁጥር ነው። በነገራችን ላይ ከሪያል ማድሪድ መርጧል። ከባርሴሎና የለም። በርግጥ እነ ክሮሜንሲም ተጫዋች አስመርጧል በግብ ጠባቂ ደረጃ። ከፕሪሚየር ሊግ ክለብ ብቸኛው ቡድን አርሰናል ሲሆን ብቸኛው የሚወከለ ተጫዋች ዩሊያን ቲምበር ሆኗል። ዩሊያን ቲምበር በአውሮፓ ዙሪያ ምርጥ 11 ውስጥ መግባት የሚችል ብሎታል ሁስኮርድ። አርሰናል ቤት ደግሞ በወጥ ብቃት ከሚገኙ ተጫዋቾች ውስጥ ይጠቀሳል። ከአርሰናል ጋር ሌላው የተያዘው ውድ ቤተሰቦቻችን ከ2023-24 የውድድር ዘመን ጀምሮ አርሰናል በርካታ ጊዜ መረቡን ሳያስደፍር የወጣ ክለብ ሆኗል። 35 ደርሷል። ሲቲ በ29 ይከተላል። ኒካስል በ28 ሶስተኛ፣ ኤቨርተን በ27 አራተኛ፣ ሊቨርፑል በ26 አምስተኛ፣ ክሪስታል ፓላስ በ24 ስድስተኛ፣ ቼልሲ በ21 ሰባተኛ፣ በርነማውዝ በ21 ስምንተኛ፣ ማንቸስተር ዩናይትድ በ29ኛ፣ አስቶን ቪላ 19 ያለው። በአጠቃላይ ግን አርሰናል በ2023-24 የውድድር ዓመት ጀምሮ 35 ጊዜ መረቡን ሳያስደፍር የወጣ ቡድን ነው። ከሰሞኑ የዩናይትዱ ስራ አስፈጻሚና አነስተኛ ድርሻ ባለቤት የሆኑት ሰር ጂም ራትክሊፍ የሩበን አሞሪም ስንብት እንደማይጠበቅና ይልቁንስ ሰር አሌክሳንደር ቻክማን ፈርጉሰን በቀድሞ ህይወቱ ማይክል አርቴታ በአሁኑ የአርሰናል ህይወቱ ጅማሮቹ የተፈተነ ነበረ፣ የሩበን አሞሪም እንደዛ ፈተና የበዛው ስለሆነ ብዙም አይገርምም ካሉ በኋላ እነ ፉትቦል ትዊትን ጨምሮ በርካታ ቁጥራዊ መረጃዎችን የሚያወጡ ተቋማት ለመሆኑ የማይክል አርቴታም የመጀመሪያ 50 ጨዋታ እንዴት ያለ ሆኖ ነበር የሚል ቁጥራዊ መረጃን ይዘው ወጥተዋል። በዚህ ውስጥ ማይክል አርቴታም 27 ድል ከ50 ጨዋታ 10 አቻ 13 ሽንፈት 79 ግብ ሲያስቆጠር ቡድናቸው 48 ብቻ ተቆጥሮበታል። የሩበን አሞሪም ቡድን ድሉ 19 ነው እሳቸው ማለት ነው። ሩበን አሞሪም ቡድኑ ይዘው በመጀመሪያ 50 ጨዋታ 12 አቻ 19 ተሸንፈዋል። 78 አስቆጥረው 76 ተቆጥሮባቸዋል። ይህን በመቶኛ እንግለጸው። የማይክል አርቴታ ከ50 ጨዋታ 54 በመቶ የማሸነፍ ንጻሬ ሲኖራቸው ሩበን አሞሪም ከ50 ጨዋታ 38 በመቶ የማሸነፍ ንጻሬ አለ። በአንጻራዊነት ካየነው የማይክል አርቴታ ጅማሮ ፍጹም የተሻለ ነው ካሁኑ ከሩበን አሞሪም ጅማሮ። ከሰሞኑ ግን ሰር ጂም ራትክሊፍ አርቴታም ሲመጡ ብዙ ተንገዳግደዋል። ጅማሯቸው ተመሳይ ነው። ለዛም ሩበን አሞሪም ጊዜ እንሰጣለን ማለታቸው የሚዘነጋ አይደለም። ከዚሁ አሰልጣኝ ሹምሽር ጋር በተያያዘ ፖል ስኮልስም ሐሳቡን አጋርቷል። ዩናይትድ በታሪኩ አሰልጣኞችን በፍጥነት የሚያሰናበት አይደለም፣ ወይም ደግሞ የቶሎ አሰልጣኝ የሚቀየር ቡድን አይደለም። ከዚህ ባህሉ ጋር በተያያዘ ለሩበን አሞሪም በቂ ጊዜ ይሰጠዋል ብዬ አስባለሁ ብሏል። ሩበን አሞሪም በዚህ ጊዜ ራሱን በደንብ አሻሽሎ ቡድኑን በመቀየር ሂደት ላይ በትልቁ ይሳተፋል ብዬ አስባለሁ። ጊዜ ያስፈልገዋል ብለዋል ፖል ስኮልስ።
ከዩናይትድ ዝውውር ጋር በተያያዘም ማንቸስተር ዩናይትዶች መለመዮቻቸውን ልከው ተጫዋቾችን እየቃኙ ይገኛሉ። ማንቸስተር ዩናይትድ ባለፉት ጊዜያት ካሜሩናዊን የሌቫንቴ ተጫዋች ካርል ኢትዮን ግን ለመገምገም መለመዮችን ልኮ እንደነበረ ቤን ጃኮብስ አረጋግጧል። ስለዚህ የዩናይትድ ብቻ አይደለም ከሰሞኑ የአርሰናልም ነግረናቸዋል በዩቬንቱስና በሚላን ጨዋታ መታደማቸውን የክለብ መለመዮች አሁን በየስቴዲየሞቹ እየተዘዋወሩ ተጫዋቾች ለብሔራዊ ቡድንም ሲጫወቱ ለክለብም ሲጫወቱ ይመለከታሉ። ከዛ በጥር በክረምት የሚለውን ቦርድ ወስኖ ተጫዋቾችን ያስፈርማሉ የተለመደ ነው። ስለዚህ ዩናይትዶች ደግሞ ካሜሩናዊን የሌቫንቴ ተጫዋች ካርል ኢትዮንግን እየተመለከቱ ነው ተብሏል። ከኮቢ ሜኖ ጋር በተያያዘ በጥር ክለቡን የሚለቅበት ሰፊ ድል አለ የሚለው መረጃ ከተናፈሰ በኋላ ለመሆኑ ከትልቅ ክለቦች ማንኔን ተጫዋች በዝርዝር ውስጥ አካቷል የሚለውን ቲምቶክ ይዞት ወጥቷል። ቲምቶክ ይዞት በወጣው መረጃ መሰረት ቼልሲዎች ይሄን የ20 ዓመት ተጫዋች ከማንቸስተር ዩናይትድ ቢያንስ እስከ ዓመቱ መጨረሻ በውሰት የመውሰድ ፍላጎት አላቸው እየተባለ ነው። ኮቢ ማይኖ ዋና ህልሙ ዩናይትድን መልቀቅ ሳይሆን የመጫወቻ ደቂቃ አግኝቶ እንግሊዝን መወከል ነው። እንግሊዝ ብሔራዊ ቡድን አሰልጣኝ ደግሞ ያልተጫወተ ተጫዋች ወይም ጊዜ የሌለው ተጫዋች አይጫወትም ብለዋል ከዚህ በኋላ። በዚህ ምክንያት ተጫዋቹ በጥር ይለቃል ተብሎ ሲታሰብ ከትልቅ ክለቦች ቼልሲ በዋነኝነት የተጫዋቹ ፈላጊ ናቸው ተብሏል። እስካሁን ምንም አይነት ይፋዊ ንግግርም ድርድርም አልተካሄደም። ነገር ግን ተጫዋቹን ቢያንስ እስከ ዓመቱ መጨረሻ ድረስ በውሰት የመውሰድ ፍላጎት አላቸው ተብሏል። በዩናይትድ በኩል እንግዲህ ይህን ተጫዋች የመልቀቁ ጉዳይ ላይ ፍላጎታቸው አሁን እንደገና ይመጣ ይሆን ወይም ደግሞ ይፈቅዱለት ይሆን የሚለው በትልቁ ይጠበቃል። ካዜሜሮ አገሩ ብራዚል በዚህ ወር የምታደርጋቸውን ሁሉንም ጨዋታ ቡድኑን በአምበልነት እየመራ ወደ ሜዳ እንደሚገባ ካርሎ አንቸሎቲ ያረጋግጠዋል። ካዜሜሮ ከዚህ ቀደም በነበረው አሰልጣኝ በብራዚል ብሔራዊ ቡድን የተፈለገውን ቦታ አላገኘም ነበር የመጫወቻም ደቂቃ። በካርሎ አንቸሎቲ ስር ግን ከመጫወቻም ደቂቃ በዘለለ ቡድኑ በአምበልነት እንዲመራም ተመርጧል። ካርሎ አንቸሎቲ አጥብቀው አብዝተው ከሚወዱት ተጫዋቻቸው አንዱ የሆነውን ካዜሜሮ በማንቸስተር ዩናይትድ ባለው ወቅታዊ ብቃትም ከጠሩት በኋላ የቡድኑም አምበል አድርገውታል። ፓትሪክ ዶርጉም በሀገር ግዳጅ ላይ ይገኛል። ትላንትናም ግብ አስቆጥሯል። ድንቅ ምሽት ነበር ያሳለፈው። ግን ፓትሪክ ዶርጉን በዩናይትድ ብቻ እናንሳው። ፓትሪክ ዶርጉ የአንድ ለአንድ ግንኙነቶችን 50 ጊዜ ያሸነፈ በፕሪሚየር ሊጉ ቀዳሚ ተከላካይ ሆኗል። ይህን ያክል የአንድ ለአንድ ግንኙነቶች ያሸነፈ ተጫዋች የለም። በግራ መከላከል ኮሪደር ላይ እጅግ በጣም አስደናቂ ጊዜን እያሳለፈ ነው። ምናልባት በግብ አስተዋጽኦ ደረጃ በፉል ባክ ደረጃ ግን ዝቅተኛ ቁጥር ነው ያለው። ግን ተጫዋቹ በ7 ሳምንት ውስጥ የአንድ ለአንድ ግንኙነቶችን 50ዎቹን በማሸነፍ በፕሪሚየር ሊጉ የሚስተካከለው የለም። ፖርቱጋላዊው የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት በመቆየት ታሪክ መስራት እንደሚፈልግ ተናግሯል። ብሩኖ ፈርናንዴዝ እና በሳውዲ አረቢያ መካከል ሊፈጸም የተዘጋጀ ምንም አይነት ስምምነት ባይኖርም የሳውዲ ክለቦች ግን ከጥር ጀምሮ ሙከራ ያደርጋሉ ተብሏል። ብሩኖ ፈርናንዴዝ ደግሞ በዩናይትድ ታሪክ መስራት እቀጥላለሁ ብሏል። የብሩኖ ሙሉ ትኩረት በዩናይትድ ቤት መሆኑን ካረጋገጠ በኋላ በዩናይትድ ቆያለሁ እያለ ይገኛል። በርካቶች በእርግጥ ጥር ላይ ክለቡን ይለቃል ብለው እንደማይጠብቁ ግን ክረምት ላይ የዩናይትድ ቆይታው በጣም አጠራጣሪ እየተባለ ይገኛል። ምናልባት እሱ ምንም አይነት ስምምነት እንደሌለ ከተናገረ በኋላ በዩናይትድ የራሴን አሻራ የራሴን ታሪክ መጻፍ ፈልጋለሁ ብሏል። የቀድሞ የማንቸስተር ዩናይትድ ተጫዋች ናኒ ማንቸስተር ዩናይትድ በዚህ ሲዝን እውነት ለመናገር በዘንድሮ ውድድር ዓመትም ጥሩ ጊዜን እያሳለፈን ጥሩ ስሜት ተሰምቶኛል ብሏል በቡድኑ። ምክንያቱም አዳዲስ ተጫዋቾች ወደ ቡድኑ ገብተዋል። ጠንካራ ቡድን ለመገንባት እየተሞከረ ነው። እንደምናውቀው ፕሪሚየር ሊጉ ቀላል አይደለም ያለው የቀድሞ ዩናይትድ ተጫዋች ሊዊስ ናኒ ያለ ሜዳ ዳኩና የተሻለ ውጤት ለማግኘትና ተከታታይ ጨዋታ ለማሸነፍ ጊዜ እንደሚወስድ እናውቃለን። ግን ሂደቱ በአሰልጣኙም ሂደት ላይና በሂደቱ በቡድን ግንባታው ላይ እምነት አለኝ ያለው ናኒ ቡድኑ በጥሩ ተሰጥኦ ባላቸው ተጫዋቾች የተገነባ ነው ብሏል። ስለዚህ ማንቸስተር ዩናይትድ እንደ አምናው ያስከፋኝም እያለ ነው። አምና በፕሪሚየር ሊጉ 15ኛ ደረጃን ይዞ ነበር ያጠናቀቀው። በታሪክ ለመጀመሪያ ጊዜ ዩናይትድ ቤት ዘንድሮ ያ አይደገምም እያለ ነው ናኒ። ምናልባት የዩናይትድ ደጋፊዎች ቡድኑ ከአምናው አንጻር ዘንድሮ በጣም ተሻሽሏል ብላችሁ ታምናላችሁ ወይ? እንደ አምናው አይነት ነገር ናኒ አይደገምም እንዳለው የማይደገም ይመስላችኋል? ከጅማሬው አንጻር ተነስታችሁ ምልከታችሁን አድርሱን። ማንቸስተር ዩናይትድን ሊገዙት ነው፣ ዩናይትድን ይገዛሉ በሚል በርካታ ስሞች እየወጡ ነበርም። አንደኛው ተርኪ አልሸኪ ናቸው። እሳቸው ጋር በተያዘ የቱርክ የመገናኛ ብዙሃንን ጨምሮ በርከት ያሉ ትላልቅ ተቋማት ስማቸውን ሲያነሱ ነበር። ተርኪ አልሻሂ ሐሳባቸው ነገርቷል ተጠይቆ ባለሀብቱ
ትላንትና በማህበራዊ ትስስር ገጽ ከዩናይትድ ሽያጭ ጋር የሚነገረው አንዳንድ ነገር ክለቡ በአዲስ ኢንቨስትመንት በላቀ ደረጃ ላይ እንደሚገኝ ማሳያ ነው፣ ድርድርም ላይ ሳይሆን አይቀርም ይሉና ነገሮችን ለማጣራት ያህል የኢንቨስተር እኔ አይደለሁም ብለዋል እሳቸው። ወይም ዩናይትድን ለመግዛት እየተንቀሳቀስኩ እኔ አይደለሁም፣ ከኔ ሀገርም አይደለም፣ እኔ ይሄንን መረጃም እንግዲህ ኃላፊነት አልወስድም፣ እኔ የዩናይትድ ደጋፊ ነኝ፣ ይሄንን አውቃለሁኝ። ሆኖም ግን ማንቸስተር ዩናይትድን ለመግዛት እየተደረጉ ያሉ ጥረቶች ካሉ ግን ከኔ አይሆንም እያሉ ይገኛሉ። ዩናይትድን ለመግዛት ጥረቶች አሉ፣ ዩናይትድ ለመግዛት እንቅስቃሴዎች አሉ የሚሉ መረጃዎች ግን መውጣት የጀመሩት አንድም ከአንድ ዓመት ከ6 ወር በኋላ የግሌዘር ቤተሰቦች ሙሉ ክለቡን የመሸጥ ወይም ድርሻቸውን የመሸጥ መብት ስላላቸውም ጭምር የወጣ መረጃ ይመስላል። ዛሬ በአውሮፓ ቤልጅየም ከሰሜን መቄዶኒያ፣ ፈረንሳይ ከአዘርባይጃን፣ ጀርመን ከሉክዘምበርግ፣ አይስላንድ ከዩክሬን፣ ስዊድን ከስዊዘርላንድ በዓለም ዋንጫ ማጣሪያ በአፍሪካም ጋምቢያ ከጋቦን፣ ሲሸልስ ከኮት ዲቫር፣ ደቡብ ሱዳን ከሴኔጋል፣ ሱዳን ከሞንትሪያ፣ ቶጎ ከኮንጎ፣ ሌሴቶ ከናይጄሪያ፣ ሩዋንዳ ከቤኒን፣ ሳውቶሜ ፕሪንሲፔ ከቱኒዚያ፣ ዚምባብዌ ከደቡብ አፍሪካ ሲጫወቱ በወዳጅነት ደቡብ ኮሪያ ከብራዚል፣ ዩራጓይ ከዶሚኒካ ሪፐብሊክ፣ ሩሲያ ከኢራን ጨዋታቸውን የሚያደርጉ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ሆኖ ቃል ስፖርት ዩቲዩብ ቻናል አርብ ማለዳም ነሰናተን ያቀረብንላችሁ ስፖርታዊ ጥንቅር ይሄንን ይመስላል። ጥቂት ደቂቃዎችን ብቻ ቆይተን ተጨማሪ ስፖርታዊ መረጃዎችን ይዘንላችሁ ለእናንተ ውድ አድማጮቻችን የምንመጣ ይሆናል። ከኛ ጋር ስለሆናችሁ ሐሳብ አስተያየታችሁን ስላጋራችሁን አመስግነን አበቃን። ሰናይ ቀን